ሰላም እንዴት ናችሁ? ወዶቼ ደህና ናችሁ? እንዴት ቆያችሁልኝ? በላይክ ጀምሮ ይሄን ቪዲዮ ስታዩ ማለት ነው። በላይክ ጀምሮ ትዕዛዝ ነው መስማት አለባችሁ። ያው እንግዲህ መዘቅዘቅ ነው ያለው ሳምንቱና ማንም ሰውም ሊሰማም አልቻለም። ፈቃደኛ አይደላችሁም አይደል? እንደፈለጋችሁ ብትዘቀዝቁም ባትዘቀዝቁም ለራሳችሁ ነው፣ ለማንም ሰው አይደለም። ብዙ ሰው እየተመካከረ ነው፣ ግን የሚሰማ የለም። ምንም ማድረግ አይቻልም። ግን ደግሞ አንድ ነገር ማወቅ ያለባችሁ ሩታ ወይም ደግሞ ሀይሚ ብትዘቀዝቁ ማለት ነው ሩታ ደስ አይላትም፣ ሀይሚም እንደዛ ማለት ነው። የሩታ ልጅ ብትዘቀዝቁም ሀይሚ ደስተኛ ትሆነች ብላችሁ እንዳታስቡ። ለምን ልጇ ነው፣ በቃ እንደ ልጇ አስቡት። የወንዷ ልጅ ማለት ልጇ ማለት ነው። ስለዚህ ራሳችሁ አስከብሩ፣ ራሳችሁ ዝቅ አታደርጉ፣ በራሳችሁ ሙድ ፈታ በሉ እንጂ በሰው ህይወት ገብታችሁ ጥልቅ አትበሉ። ምንም ቢሆን እንኳን እነሱ ስራቸው እየሰሩ ወደ ላይ ከፍ ያልን፣ እናንተ ግን እዛው ላይ እታች ሆናችሁ ዝም ብላችሁ እየቦጫቋጫችሁ ማለት ነው፣ ቡጭቁጭቅ እያላችሁ ወይኔ ምን ልበላችሁ። አንዳንዴ ስለ ህይወታችን ማሰብ እንኳን ያስፈልጋል። ለእምነቴ ነው የምላችሁ። ስለ ራሳችሁ አስቡ። እንደዚህ የማይሆን ነገር ከማድረግ ስለ ራሳችሁ በቃ በትርፍ ጊዜ ከሆነ ችግር የለውም እንደፈለጋችሁ፣ ግን የማይጸጽታችሁ ነገር ብታድርጉ ደስ ይላል። ለራሳችሁ ብዬ ነው አይደለም። እነዚህ የቅርብ ፋሚሊዎች ኖርማል ራሱ ሙሉ ዩቲዩበሮች እዛው በዛ ይታወቃሉ። የራሷን ስትረስ ማላቀቂያ ከሌል ያላገባችሁ ለራሳችሁ ፈልጉ። ምንድነው የማጋባት ምናምን ይዘው የመጡትን አንድ ሰው ከወደዳችሁ ይዘው የመጡትን ማቀናበር ራስ በራሳቸው። ከዛ ውጭ ከሌ ረስ ሲጀመር በጣም ነው የሚያስጠላው። ወላሂ ምን ጭንቀት ነው። ታፍነው የሚውሉትን መወጣት የሰማሽኝ ነው። ፋፊ እየሰማሽ ነው። ብሩኬ ለሩታ ነው የሚገባት አሉ። እኔ ምን አውቃለሁ። እሱ ደግሞ የምትገባው ይዟል አለች። አንደኛ ወላሂ አለች። ወላሂ ቡሩኬና እንትና አይደለም ቡሩኬና ሩታ አዲስ ነገር ሰምቻለሁ አለች። አንደኛዋ ደግሞ እግዚአብሔርን አለች። ሆኖ እግዚአብሔርን አለች። ጨርስልሽ አለ እቺ ማናት ተባለው ሄደንና ቡሩኬ አዲስ ነገር ሰምቻለሁ ምን ታስባላችሁ ብላ ፖስት አድርጋ፣ ቅድም ዙዙ የምትባለው የገዳኔ ጓደኛ እያበደች ምን ጉናችሁ እናንተ ልጁ ልትቀጡት ነው እንዴ በእውነት እያለች ብቻ ጥማተኞች። አሁን እነዚህን ማለት ነው የእውነት ሀይሚን የምትወዷት ከሆነ እኔ ሁላችሁም መመላችሁ ከእነሱ ጋር ሰው ደደበ ተብሎ ሌላ ሰው አይደድም። ራሷን ብቻ እንትን ማለት ነው። ራሷን ብቻ እያቀናበሩ መፖሰት ነው። አቺም ግን ልንገርሽ፣ ስሜትሽ እኮ ይገባኛል። እኔም አሁን የሆነ ጽሁፍ ተጽፎ ሳይ በጣም ነው የምናደደው። ወላሂ ብዙ ጊዜ እንትን እላለሁ። አስብሿል እንዴት ተቋቋመች? በሆነ ኮሜንት እኮ እንሰበራለን አይደለም? ይሄ እየተጻፈብሽ እንኳን መፖሰት ግን ምንድነው አሁን የወንድሟ ልጅ ተጽፎ ደስ አይላል አይደለም? ታውቂያለሽ፣ እኛ ባናግዛት እኮ እስካሁን ልጅቷን ይሰብሯታል እኮ። ዛሬ ብለው የሚሰድቧት ማለት ነው። ዛሬ ብለው የሚሰድቧት በህይወቴ ሰምቼም አላውቅም። ዛሬ የሚያወሩት ወሬ በስመ አብ ወልድ እግዚአብሔርን በጣም ነው ሴትነትሽን የምትጠይበት ቀን ችግር አዲስ አይደለም። የእሷን ማንነት እኮ አያውቋትም። እነሱ ሽንት ቤት እያጠፉ እዚህ ኪችን ለኪችን ማዳም ስትጮሁባቸው እየዋሉ እሷ በፊት እንኳን አንድ ነገር ልንገራቸው፣ ቤተሰብኛ መርጠን አይደለም የተወለድ ነው። የኛ ከሀብታም ቤተሰብ ተፈጠርን አልተፈጠርን የኛ ጉዳይ አይደለም። የኛ ጉዳይ ምንድነው? እኛን የሚያስወቅሰን ድሀ ሆነን መኖራችን ነው። እኛ ለመለወጣችን ነው። ጀግና ናት። በዚህ እድሜዋ እሷ የምትመኘውን ህይወት፣ ቤተሰቧ የሚመኘውን ህይወት እየኖረች ነው። ባለፈ ህይወት እሷ ልትወቅስ አይገባም። ይህ ዝም ብለው ነው አሁን የማያልፍላት እቺ ከመሬት ያልተነሳች ሴት ምናምን ነው የሆነችን ሴት የምትሳደቡ። በዚህ ሊሰማቸው አይገባም። እሷ በልጣቸው ነው የሄደችው። አሁን ማንም ሰው አሁን ቤተሰብ መርጦ አልተወለደም ምናምን። እኔ አሁን የደሃ ልጅ ብሆን እኔ መርጬው አይደለም አይደል የደሃ ልጅ መሆኔ
ማንም ፈልጉ። ድሀ ከሆንኩ ግን እኔ ነኝ መስራት ነበረብኝ። ድሀ ሁኜ መኖር ካለብኝ መስራት ነበረብኝ። ያ የኔ ጥፋት ነው። ስለዚህ በጣም ጀግና ናት። ብዙ ዘሯ የማታገኘውን ህይወት እየኖረች ነው 20 በሞላት እድሜዋ። እነሱ እዚህ 8 ዓመት 9 ዓመት ሆነው የራሳቸውን ስትረስ የራሳቸውን ጭንቀት ነው ይሄን በእንትን ብቻ እንትን እያሉ ማንነት ቸካ ያደረጓቸውም እዛ ሲሄዱ። ስለዚህ የሆነ ነገር አሏት ምናምን እናንተ አይሰማችሁ ወላሂ። እሷ አትሰማችሁ፣ አልፋለች፣ በቃ ሄዳለች። 1 ዓመት 2 ዓመት እንደነበራት ነበር ልትሰበር የሚገባው። አሁን ማንንም ነው የማሰማቸው እናንተ። የብሩኬ 181 ገባ እንዴ? 81 ገባ እንዴ ብሩኬ? ቆይ ልልሽ አንዴ በዚህ ገባ መሰለኝ። እኔ እንጃ የገባ መሰለኝ። እንደዚህ ቻናላቸው ከሄደ ይሄ ነገር መቆም እንጃ። 81 ገባ ነው እያሉ ነው። አልገባም እና ፋፉ እየታቀራሱ ገና መቶሽ ነው ሀይሚን ስንት እየነገርኳቸው አትንኳት ታውቂያለሽ። ወዲያውኑ እኛ ስናወራ ሄደው ዘቀዘቁ። ወዲያውኑ ብልግና ስድብ፣ የማየውን ስድብ ምናምን ይሳደባሉ። ደግሞ ያቋታል አያቋትም። የእሷን ህይወት ይኖሩታል አይኖሩትም። እዚህ ሽንት ቤት ስታጥብ ማዳም ስጮህባት ሸቃላ እየተባለች ነው። የእውነት አንድ ሰው አንቺ የበላይሽ ነው ልታንቋሽሽው የሚገባው። አንድ ሰው የሆነ ሊሰድብሽ የሚችለው ምን እንደው ታውቂያለሽ? ስትበልጩ ብቻ ነው። የሆነ ሰው አንቺን የሚያናንቅሽ ስትበልጩ ብቻ ነው። አንድ ሰው ከበለጠሽ ወይ ደግሞ ይሄ ብሎ ነው እንቆም። እሷ የፈለገ አይነት ህይወት ትለፍ ከ18 ዓመት በታች የኛ ኃላፊነት አይደለም። ከማንኛውም ቤተሰብ ነይ ቤተሰባችንም ማንኛችንም መርጠን አልተወለድም። ያንቺን ህይወት መቀየር ግን የኛ ኃላፊነት ነው። ህይወቷን ቀይራ ዘንጣ ብዙ ሰው የሚመኘውን ህልም እየኖረች ነው። ማንም ትምጣ ማንም ከማንም የተሻለ አሁን ታዋቂ ዩቱበር ሆና የፈመሰችው እሷ ነች። በሌለችበት እንኳን ስሟ የሚፈምሰው እሷ ነች። ይሄ ሁሉ ነው የሚያናዳቸው። ስለዚህ እናንተ አሁን የሩታ ልጅ ቢዘቀዝቅ እሷ ደስ አይላት። ለምን የወንድም ማለት ነው እንደማይላት እናውቃለን። የሆነ ነገር እንትን ነው ታውቂያለሽ። ብዙ ደደብ ሰዎች አሉ የራሳቸውን ጭንቀት እዚህ ቤት ውስጥ ታፍነው ምናምን እንጂ ሩታን ወደዋት ምናምን አይደለም። ምን አገናኛቸው ሀይሚና ሩታ? ያችም የራሷን ላይፍ ትኖራለች፣ ያችም የራሷን ላይፍ ትኖራለች። ይሄ ደድብና እኮ ነው። እነሱ ያደድባሉ ሰውን እናገባኝ እኔ ስድባቸውማ ወላሂ ያስጠላል። ግን እንትን ነው ይሄ ፎቶ ተቀናበረ ምናምን ብላችሁ እንደፈለጉ ያርጉት። ጅሎች ጅል ቢሆኑ እንዴት ነው የእህቱን ባል ሌላ የአማቹን መልሶ አማቹ ለእሷ ይገባታል የሚሉ ሌላው እንዳይፈልጉም እንዴ? እንደዚህ ከፈለጉ ሁሌ ለእሷ ሌላ ወንድ እየፈለጉ ነው የሚያመጡት። ስንት ወንድ ነው ያመጡላት? ሀይሚና ሌሎች ናት ካደረጉ አደረጉ ነው። ያው ዛሬ ኮሜንት ላይ እሷ ብቻ ናት ንግስት ናት እየመረራቸው ያወጡት። እኔ ሁሉ ታውቃላችሁ እየመረራቸው እንደዚህ ሰው ቤት ምናምን ሲጨመር ይሰብራል አንዳንዴ። ልክ ነው በጣም። ዛሬ ኤፍሬም ቤት ኮሜንት አላያችሁ? ሀይሚ ብቻ ናት። ለምን ለሰው እንኳን ደስ አለ አይሉም? እሷ ብቻ። እዛ ቤት ደግሞ ሁሌ ነው 250 ሲገባ የቀለበቱ ምናምን አይዋ እሙዬ ይችኛዋ ፎቶ ትጥማለች።
ዳንሷ በተለይ ሀናን ወዳት ልትሞት እናቴ ከ80 ዓመት 40 ዓመት ገባሁ እኮ በአንድ ጊዜ ውስጥ። የነገር ሰርፕራይዝ ምን ይመስልሻል? እጄ ጣል አድርጌባችሁ ልውጣ እስቲ። እግዚአብሔር እኔ ወጣት ነው ክርስቶስ እንዳታውሪ። የእውነት ጀግና ነች። ኧረ እኔ ምንም ጀግና ነች እናቴ። ውስጥ ንገሪኝ፣ በጌታ ውስጥ ንገሪኝ። ምንም ወይ ሊጨርሱት ነው የሚሆነው። ነገ የኔ ደስታ ቀን የማስበው ከባድ ነገር አለ። ያንን ነገር ካሰበ ግን ቤተሰቡን ምናምን ነው የሚያሰድበው፣ ይወርዳል። እንደዚህ አይነት ነገር ማድረግ የለበትም። ግን የሆነ ቢቋጩት ወይ አንቺን ለመፈተን ነው ምናምን ብሎ ድራማውን ቢጨርሱት። እንደዚህም ነው እኔ ትቀበይኛለሽ ወይ አንቺ እንዴት ነው ምን ያህል እንደምትወጂኝ አውቃለሁ ምናምን ብሎ ቢቋጩት አሪፍ ነው። ግን ይኸውን ከባድ እርምጃ ምናምን ይሄ እንደ ጽድቅ ምናምን ሌላ ነገር ላይ ከደረሰ እሱ ላይ ከባድ ዘመቻ ይነሳበታል። ግን ባያደርጉ ደስ ይላል። እንደዚህ ምንድነው ሌላ ነገር ድራማ ነው እንትን አለ። ከበደም እሺ ልንገራችሁ፣ ከበደም ቀለለም ያማለ ስራ ነው። አትጨነቁ። እንደ እንትን አድርጎ ማየት ዘና ያለ እንደ ድራማ አድርጎ ማለፍ ነው። አትናደዱ። እውነት አስመስሎ አለማሰብ ነው። ሲጀመር እንደዚህ አይነት ነገር በሬል ህይወት የለም። እንደኔ ግን ነገ የሚዘጉት ነው የሚመስለኝ። በማርያም በቃ ሰላም ደህና ይወጣሉ። አንቺ ደግሞ እኔ አልፈልግም። እንዲቆም ነው የምፈልገው፣ ግን ትንተና አልፈልግም። ሰላም ልድርበት። ለምን ሰው ሁሉ ልጅቷን እንደ ሾክ ነው የጠላት? ሾክ ተቀለሽ የሚዋጋጭ ግን ታውቂያለሽ አሁን ማለት ነው ሀይሚ አሁን ይቅርታ መጠየቅ ነበረባት የለባትም? ልጅቱን ለተመልካች ለማቅረብ ነው አሁን ሀይሚ እነሱ ልጅቷን እንትን እያለሰለሱ ምናምን ወደ ተመልካች ለማቅረብ ያመጧት። ግን አይቀበሏት። ተጠልታለች አልኩሽ። ዛሬ አይደለም ዛሬ እንደዚህ ፍቅር ሆነው ነገ ደግሞ ሌላ ስራ ቢጀምሩ ምን አይነት ውርድብኝ እንደሚወጡበት ወርዶበታል። ቤቴን ታውቃለች ስላለ አይጀምሩም። ታያለሽ ማሂ ልንገርሽ፣ እኔም እኮ እሱን ነገር ግን እንደዛ አይነት እርምጃ አይሄድም። ለምን በጣም እኮ ነው ጣላ ማለት እኮ በጣም የረከሰ ነገር ነው። እዛ ደረጃ ከደረሰማ በቃ ተገለባበጠ ነው የሚሆነው። እና አይሄድም። ነገ ያበቃለታል። ለዛም ነው ስጦታ የተሰጣት ልጅቷ እንጂ ስጦታ የማይሰጥ ነበር። ስጦታው ማናይ ነበር። ሳይክል ንብረት እየተበላች ነው አለች እኮ ስትሄድ በሳይክል አዲስ አበባ እንደማስበው ነገ አልቃል። ለመሰጥ ማሂ የልጅ ልጅ አመጣሁ ይላል ብለሽ ና ነገ ያልቃል። የልጅ ልጅ አንዲቱ አሰምጤ ማለት ነው። እሷ ማንም አትፈራም ቤቴን ታውቃለች ስላለ እርግጠኛ ያደረጉት አሰምቤት። ስለዚህ ያበቃታል። ግን ቢሰሩ ጥሩ ነው ይላሉ ከታች። አይሽ አንዱ ስራ አረ በማርያም ተው። አረ በእግዚአብሔር ለምን ይሸጣል? ዛሬ ነው አይ ተፎግራ ልጁ ራሱ ሴት አይደለችም ወንድ ነች ልጅቷ ራሱ የዛሬው